ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ከጌዲዮ ቴሌቪዥን የሰዓቱን ዜና 7ን ይዘንላችሁ ቀርበናል። ከዜናዎቹ ጋር ይስሐቅ አበበ ነኝ። በቅድሚያም አርዕስተ ዜና። የደቡብ ኢትዮጵያ ክልል ጤና ቢሮ የጤና አገልግሎት ጥራት፣ ደህንነትና ፈጠራን ለማጎልበት በትኩረት እየሰራ መሆኑን ገለጸ። በዲላ ከተማ የሚሰሩ የተለያዩ የልማት ፕሮጀክቶች ደረጃቸውን በጠበቀ መልኩ ተጠናክረው ሊቀጥሉ እንደሚገባ ተገለጸ። ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። በጌዲዮ ዞን በትራንስፖርትና በመንገድ ልማት ዘርፎች ላይ ተደማሪ ውጤት ለማስመዝገብ በልዩ ትኩረት እየሰራ መሆኑን የጌዲዮ ዞን ትራንስፖርትና መንገድ ልማት መምሪያ ገለጸ። መምሪያው የ2018 ዓ.ም የመጀመሪያው 7 ወራት በመዋቅሮቹ በተደረጉ ድጋፋዊ ክትትል መነሻ ከተቋሙ ኃላፊዎችና ከማናጅመንት አባላት ጋር የውይይት መድረክ አካሂደዋል። የጌዲዮ ዞን ትራንስፖርትና መንገድ ልማት አስተዳደር መምሪያ ኃላፊ አቶ ስለሺ ሽፈራው እንደገለጹት መምሪያው ትልቅ የሕዝብ ጥያቄ እንዲፈታ ተልዕኮ የተጣለበት እንደመሆኑ መጠን ከተቀመጡ ግቦች አንጻር የተፈጸሙትን አጠቃላይ ተግባራትን በመገምገም በጠንካራና በጉድለት የተፈጸሙትን ተግባራትን በመለየት ለቀጣይ ተግባር ምዕራፍ ዝግጅት ለማድረግ የሚረዳ መድረክ መሆኑን ጠቅሰዋል። ዘገባው የጌዲዮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ነው። ኢትዮጵያ ባለፉት 6 ወራት ውስጥ ከ7000 በላይ ዓለም አቀፍ ቱሪስቶችን በማስተናገድ 2.6 ቢሊዮን ብር ገቢ ማግኘቷን የቱሪዝም ሚኒስቴር አስታወቀ። ይህ አፈጻጸም ለሀገሪቱ ከፍተኛ የውጭ ምንዛሪ ግኝት አስተዋጽኦ ያበረከተ ሲሆን ለውጤቱ መገኘት ታላላቅ ዓለም አቀፍ ጉባኤዎች በአዲስ አበባ መካሄዳቸው ትልቅ ድርሻ እንደነበረው ተገልጸዋል። የቱሪዝም ሚኒስቴር የኢትዮጵያን ገጽታ ለመገንባትና የቱሪስት ፍሰቱን ለማሳደግ ዘመናዊ የዲጂታል የማስታወቂያ ስልቶችን በስፋት እየተጠቀመ እንደሚገኝ ተጠቅሰዋል። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ቪዚት ኢትዮጵያ የተሰኘው ድረገጽ ቱሪስቶች ወደ ሀገር ከመምጣታቸው በፊት መዳረሻዎችን በቀላሉ እንዲመርጡ እያገዘ መሆኑን ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ለ7ኛው ጠቅላላ ምርጫ ለመራጮች ምዝገባ ማስፈጸሚያ የሚውሉ ቁሳቁሶችን የማሸግ ሥራ እየተከናወነ መሆኑን ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ለመራጮች ምዝገባ የሚያግዙ ቁሳቁሶች እሸጋ እየተከናወነባቸው የሚገኙ ማዕከላትንና የእሸጋ ሂደቱን ለመገናኛ ብዙሃን አስጎብኝተዋል። እስከ ትናንትናው ድረስ ከ22000 በላይ ቁሳቁሶች የእሸጋ ሥራ መከናወኑን የገለጹት ቦርዱ በቀጣይ ወደ 52720 የምርጫ ጣቢያዎች እንደሚሰራጩ ተገልጸዋል። በዘንድሮው ጠቅላላ ምርጫ 6 ቋንቋዎችን የሚጠቀም ሲሆን ሲዳምኛ ቋንቋ በተጨማሪነት መካተቱን ነው የተገለጸው። ዘገባው የፋና ሚዲያ ኮርፖሬሽን ነው። ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የደቡብ ኢትዮጵያ ክልል ጤና ቢሮ የጤና አገልግሎት ጥራት፣ ደህንነትና ፈጠራን ለማጎልበት በትኩረት እየሰራ እንደሚገኝ ገለጸ። የጤና አገልግሎት ጥራትን በኃይል ያደረገ ስርዓትን መዘርጋት በሚል መሪ ቃል ክልል አቀፍ ጉባኤ በአርባ ምንጭ ከተማ ተካሂዷል። ተስፋዬ ጎበና ያዘጋጀውን ዘገባ እንደሚከተለው ይቀርባል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ የጤና አገልግሎት ተደራሽ በማድረግ የሕክምና አገልግሎት አሰጣጥን ለማጠናከርና ለማዘመን ያለመ ጉባኤ በመሆኑ ፋይዳው የጎላ መሆኑን አብራርተዋል። በክልሉ 38 ሆስፒታሎች፣ 292 ጤና አጠባበቅ ጣቢያዎችና 1350 የጤና ኬላዎች እንዳሉ የገለጹት ኃላፊው በጤና ተቋማት ላይ የሕክምና መሳሪያ ጥራት፣ የመንገድ የውሃና የመብራት መሰረት ልማቶች ጉድለቶች ቢኖሩም የጤና ስርዓትን ተደራሽ ለማድረግ እየሰራን እንገኛለን ብለዋል። በእነዚህ ተግዳሮቶች ውስጥ ወደ 30,000 የጤና ባለሙያዎችን ይዘን አሁን የመጣው ስኬት የእነሱ ትጋት ድምር ውጤት ነው ያሉት ቢሮ ኃላፊው የኩላሊት እጥበት 12 ጤና አጠባበቅ ጣቢያዎች ላይ ቀዶ ጥገና ሕክምናን ማስጀመር እንዲሁም በ4 ሆስፒታሎች አገልግሎቱን በማዘመን ከወረቀት ነፃ አገልግሎት እየተሰጠ መሆኑን አንስተዋል። ከጤና ሚኒስቴርና ከምንወዳቸው የአክሲስ አጋሮቻችን ጋር በመተባበር የተዘጋጀው ይህ ጉባኤ በክልላችን ጥራት ያለው የሕክምና አገልግሎት በይበልጥ ተደራሽ ለማድረግ የሚረዳን ይሆናል። ክልላችን ህብረተሰቡን ከጤና ልማት ስራ የሚያገለግሉ 38 ሆስፒታሎች፣ 292 ጤና አጠባበቅ ጣቢያዎች፣ 1350 ጤና ኬላዎች ይዘን ጥራት ያለው አገልግሎት ተደራሽ ለማድረግ አስፈላጊውን ሁሉ በመስራት ላይ እንገኛለን።
የሕክምና መሳሪያዎች ጥራት፣ የውሃና አስተማማኝ የመብራት የመንገድ መሰረታዊ ፍላጎት የተደራሽነት ጥረት ቢኖርም እየተጋፈጥን ከነጉድለቱ ለሕዝባችን የጤና ስርዓት ተደራሽ እያደረግን እንገኛለን። ጥራት ያለው የጤና አገልግሎት አማራጭ የሚሰጠው ጉዳይ ስላልሆነ የምንችለውን ሁሉ በማድረግ ጥራት ያለው አገልግሎት በሁሉም የጤና ተቋማት ተደራሽ ለማድረግ መስራት ይጠበቅብናል። ክቡራንና ክቡራት፣ በእነዚህ ተግዳሮቶች ውስጥ ሆነን ወደ 30 ሺህ የሚጠጉ ጤና ባለሙያዎች ጽናት እና ለዓላማ የተሰናዱ ባለሙያዎችን ይዘን እስካሁን የመጣንበት ስኬቶች የጋራ ድምር ውጤቶች ናቸውና የጤና ባለሙያዎቻችንን አመስግኑልኝ። በክልሉ የጤና አገልግሎት አሰጣጥን ለማሻሻል የተሰራው ቴክኖሎጂና አዳዲስ ፈጠራ የጤናውን ዘርፍ ለማዘመን አቅም እንዳለው የሚያሳይ ነው ብለዋል። ጤና ለግብርና፣ ለትራንስፖርት፣ ለመብራትና ለሌሎች ተግባራት ወሳኝ መሆኑን የጠቆሙት የኢፌዴሪ ጤና ሚኒስቴር የጤና ስርዓትና ፈጠራ መሪ ስራ አስፈጻሚ ሚኒስተሩ የጤና አገልግሎት ጥራት፣ ደህንነትና ፍትሐዊ አገልግሎትን ለማሻሻልና ለማረጋገጥ ትኩረት ሰጥቶ እየሰራ ነው ብለዋል። እንደ ሀገርም ሆነ እንደ ዓለም አቀፍ የተቀመጡ ኢኒሼቲቮችን ለማሳካት በተደረገው ርብርብ ተቋማዊ አቅም ተፈጥሯል ያሉት ዶክተር አባስ የጤና መረጃ ስርዓትን ከማዘመን ጀምሮ ጥራትና ደህንነትን የጠበቁ አገልግሎትን ለመስጠት ከቴክኖሎጂ ጋር የማስተሳሰር ስራ እየተሰራ መሆኑን አብራርተዋል። እንግዲህ ጤና በጤናው ስርዓት ከሚደረገው ርብርብ ባለፈ ለሌሎች ዘርፎች ማለትም ለትምህርት፣ ለግብርና፣ ለኃይልና ለትራንስፖርት እድገት ያው መሰረት እንደሆነ የሚታወቅ ነው። የጤና ጥራት፣ ደህንነት፣ ፍትሐዊነት ያለ መሰረተ ልማት ጥራትና ያለ ማህበረሰብ ንቁ ተሳትፎ ሊረጋገጥ እንደማይችል ይታወቃል። በቅርብ ጊዜ የወጡ በጣም በርካታ ግሎባል ስትራቴጂዎች፣ ኢኒሼቲቮች አሉ። እነዚህንም ኢኒሼቲቮች ተግባራዊ በማድረግ የጤና አገልግሎት ደህንነት፣ ጥራት ለማረጋገጥ እንግዲህ ይህንንም ታሳቢ ባደረገ መልኩ የእኛን ሁኔታ ባገናዘበ መልኩ የተለያዩ እንግዲህ ስልቶችን ወይም ስትራቴጂዎችን ቀርጸን እየተገበርን ነው የምንገኘው። በዚህ በተደረገው መጠነ ሰፊ ርብርብም አሁን ላይ በሁሉም የጤና ተቋማት ጥራትን ለማሻሻል የሚያስችል አቅም ፈጥረናል። ጤና በመሰረቱ በተናጠል ሳይሆን በቅንጅት የሚሰራ ስራ ነው ያሉት የአክሰስ ድርጅት አስተባባሪ ጥራት ያለውን አገልግሎት ተደራሽ ለማድረግና ለማሳለጥ እንደ አጋር ድርጅቶች በተቀናጀ መልኩ እየሰሩ መሆናቸውን አስረድተዋል። ጥራትም ሆነ አዳዲስ ግኝቶች በጋራ የሚሰሩ ስራዎች እንጂ በተናጠል የሚሰሩ ስራዎች አይደሉም። አንድ ሁለተኛ፣ ጤና በስራው በተግባሩም ሆነ በድርሻው ለብቻ የሚሰራ ስራ አይደለም። ኮምፕሌክስ አዳፕቲቭ ሲስተም ይባላል። ኢምፕሩቭመንት ሳይንስ ውስጥ ያላችሁ ታውቁታላችሁ። ብዙ ፓርትነሮች ያሉበት ከሳፕላየር ኤንድ፣ ከዲማንድ ኤንድ፣ ከሳፖርት ኤንድ፣ ከፖሊሲ ሜከሮች ኤንድ፣ ከፍሮንት ላይን፣ ከሁሉም አቅጣጫ ብዙ ሰዎች የሚሳተፉበት ስራ እንጂ በተናጠል ቢሮ ብቻ የሚመራው ሆስፒታሎች ብቻ የሚያደርጉት ወይንም ጤና ባለሙያዎች ስራ አይደለም። ስለዚህ ጤናን ማሳለጥ ብቻ አይደለም፣ ጥራት ያለው ጤናን መስጠት ካስፈለገ መቀናጀት አስፈላጊ ነው። ስለዚህ ለዚህ ቅንጅት እንደ አጋር ድርጅት የራሳችንን ድርሻ ለመወጣት ነው የመጀመሪያውና አንደኛው ዓላማ። በጉባኤው ካነጋገርናቸው ተሳታፊዎች መካከል የጌዴኦና የጋሞ ዞን ጤና መምሪያ ኃላፊዎች በጤና አጠባበቅ ጣቢያ ደረጃ ቀዶ ጥገና ሕክምና አገልግሎትን ተደራሽ ለማድረግ እየተሰሩ ያሉ የጤና አገልግሎትን ተደራሽና የፈጠራ ስራዎች ለማስፋፋት በትኩረት እንደሚሰሩ አንስተዋል። የተጀመረው ጥራት ያለው አገልግሎትና ለዚሁም ደግሞ ፈጠራ ታክሎበት አገልግሎት መሰጠት እንዳለበት የታየበት ነው። ይሄን ስናይ እንደ የክልል በርካታ ስራዎች ተሰርተዋል። እንደኛ አካባቢን በምናይበት ጊዜ አንዱ የኦፕሬሽን አገልግሎት ከዚህ ቀደም የተሰጠ አልነበረም በጤና ጣቢያ ደረጃ። አሁን ላይ ግን ተደራሽ ለማድረግ ጥረት የተደረገ ያለበት ሂደት አለ። ቅድም ላይ ሲገለጽ እንደነበረው አንዱ የጨለቅቱ ጤና ጣቢያ ነው። ሁለተኛው የወናጎ ላይ አሁን እየጀመረ ያለው የዚህ የኦፕሬሽን ክላስ በተመሳሳይ መልኩ እየቀጠለ ነው ያለው ማለት ነው። ባለፉት 5 እና 10 ዓመታት ውስጥ ላይ በሁሉም አካባቢ ላይ እንደ ደቡብ ኢትዮጵያ ክልልም ሌሎች አገሪቱ አካባቢ መጥቶ የተገኙ ጥራትን ጠበቀ የተሰሩ ስራዎች በተለይ የጤና አገልግሎት ለህብረተሰቡ ተደራሽ ከማድረግ አንጻር፣ የሰለጠነ ሰው ኃይል ከማቅረብ አንጻር፣ ለዛ ደግሞ የሚያስፈልጉ አጠቃላይ የግብዓትን ከማቅረብ አንጻር የተገኙ ስኬቶችን
ወደ ሁሉም አካባቢ ለማስፋት ያለመ መድረክም ስለሆነ ከዚህ ብዙ ትምህርት ይወሰንበታል። ይሄን ደግሞ ወደ እኛ ራሳችን ተጨባጭ ወደ ዞናችንም አካባቢ ወስደን ይሄን ለማስፋት መልካም እድል ነበር ቢወስዳለሁ። በክልሉ ለመጀመሪያ ጊዜ የተካሄደ ጉባኤ ነው ያሉት የጤና ቢሮ ምክትል ኃላፊ የጤና ጥራት ስታንዳርድን መሰረት በማድረግ ለታካሞች በአግባቡ አገልግሎት ጥራትና ደህንነትን በጠበቀ መልኩ ተደራሽ በማድረግ ህብረተሰቡን በአገልግሎቱ እርካታ እንዲያገኝ ለማስቻል እንደሚሰሩ ጠቁመዋል። እንደ ደቡብ ኢትዮጵያ ክልል የመጀመሪያ የሆነውን የጤና የጥራት ጉባኤ ነው የምናደርገው። የጤና ጥራትን ስናስብ ስታንዳርዶች አሉት። በዛ ስታንዳርድ መሰረት አገልግሎት ይሰጣል ወይ ያ አገልግሎት ደግሞ ታካሚ ጋር ደርሶ የተሻለ እንዲሆን ህመሙ ቶሎ እንዲፈውሰው ምንሰጠው መድኃኒት በአግባቡ ሰውየውን ያሽለዋል የሚለውን ነው የምናየው ማለት ነው። በዚህ ውስጥ የታካሚ ክትትል የሚደረግበት ስርዓት አለ። ከዛ ሳልፍ ደግሞ ምንሰጣቸው አገልግሎቶች ፈጠራ የታገዘበት ከሆነ የማህበረሰቡን ችግር ይፈታል የሚል እሳቤ ይዘን ነው ውይይት እያደረግን ያለ ነው። እንግዲህ ሰፊ የሆነ ማህበረሰብ አለን እንደ ሀገር። እንደ ክልላችንም ስንመጣ ከ9 ሚሊዮን የሚልቅ ሰው አለ። በዚህ መሃል ደግሞ ከህፃናት ጀምሮ እስከ ትልቅ ሰዎች አሉ። ለሁሉም ማህበረሰብ ተደራሽ የሆነ ጥራት ያለው አገልግሎት ለመስጠት ያለመ ነው። ሁሌ ይሄ ነገር የተቋም ውስጥ ባህል እንዲሆን ተገልጋይ ሲመጣ ረክቶ እንዲመለስ ምንሰጠው ህክምና ሰውየውን በሶስቴ ማመላለሰው ጥራት ካለው ባንዴ ነው የሚፈውሰው ማለት ነው። በጉባኤው የጤና አገልግሎት ጥራትን መሰረት ያደረገ ባህል ለመዘርጋት በሚያግዙ ጉዳዮች ዙሪያ ሀሳቦች በዘርፉ ተመራማሪዎች ቀርበው ውይይት ተደርጎባቸዋል። በከተማው የሚሰሩ የተለያዩ ፕሮጀክቶችን ደረጃቸውን በጠበቀ መልኩ ተጠናክረው ሊቀጥሉ እንደሚገባ ተገለጸ። የክልሉ ርዕሰ መስተዳድር ልዩ አማካሪ ዶክተር ቦሼ ቦምቤ የተመራው ልዑክ በዲላ ከተማ እየተከናወኑ ያሉ የተለያዩ የኮሪደርና ልማት ስራዎችን ተዘዋውረው ምልከታ አድርገዋል። ማሙሽ ኢሳያስ ያዘጋጀውን ዘገባ ይልማ አበበ እንደሚከተለው ያቀርበዋል። የደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳድር ልዩ አማካሪ ዶክተር ቦሻ ቦምቤ የተመራ ልዑክ በዲላ ከተማ እየተከናወኑ ያሉ የሁለተኛ ምዕራፍ የኮሪደር ልማት ስራዎችን በክልሉ የዲላ ክላስተር ህንፃ ግንባታ እንዲሁም መሶብ የአንድ ማዕከል ፕሮጀክት ግንባታ ስራ ያለበትን ደረጃ ምልከታ አድርገዋል። በዲላ ከተማ አስተዳደር የተከናወኑ የኮሪደር ልማት ስራዎች በከተማው ተጨባጭ ለውጥ እያመጣ መሆኑን ዶክተር ቦሻ ተናግረዋል። በመደመር መንግስት እሳቤ ከተሞችን ወደ ሰለጠነ፣ ወደ ተለወጠ፣ ወደ ዘመነ ለነዋሪዎች በጣም ምቹ፣ ለኢንቨስትመንት በጣም ምቹ፣ ለማህበራዊ መስተጋብር በጣም ምቹ፣ ኢኮኖሚያዊ እንቅስቃሴዎችን የበለጠ ለማሳለጥ በጣም ምቹ ከተሞች የባህላዊ መስተጋብርም ማዕከል ስለሆነ ለዛ በጣም ምቹ የሆኑ ማቀፎችን ማዘጋጀት ስለሆነ ከዛ አንጻር በለውጡ መንግስት በሀገራችን ላይ በተለይ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ከተማ ላይ የተጀመሩ በርካታ ከተሞችን የመቀየር ስራዎች በሰፊው ተሰርቷል። የአዲስ አበባ ከተማ ለአብነት መውሰድ እንችላለን። የዚያ ኤክስቴንሽን ነው በክልል ከተሞች ላይ እየተሰሩ ያሉ ስራዎች ማለት ነው። ዲላ እንግዲህ በክልላችን 6 ክላስተር መቀመጫዎች አሉ። ከነዛ መቀመጫዎች ውስጥ የዲላ ከተማ አንዷ ነች፣ የክልሉ ማዕከል ነች ማለት ነው። ከዛ አንጻር በኮሪደር ልማቱም ሆነ በሌሎች ስራዎች በዚህ ከተማ ላይ ትላልቅ ሰፋፊ ስራዎች እየተሰሩ ናቸው። ዛሬ እንግዲህ በተለያዩ ስፍራዎች ላይ ዞሬን ያየናቸው የልማት ስራዎች እጅግ በጣም አበረታች፣ በጣም ኢንካሬጂንግ የሆኑ ስራዎች ናቸውና በክልሉ የሚገኙ ከተሞችን ለኑሮ አመቺና የቱሪስት መዳረሻ ማዕከል በማድረግ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተጠቃሚነታቸውን ለማሳደግ የክልሉ መንግስት በትኩረት እየሰራ መሆኑንም አብራርተዋል። በዲላ ከተማ እየተከናወኑ ያሉ የኮሪደር ልማት ስራዎችን በራስ አቅም ህብረተሰቡን በማሳተፍ ተጠናክሮ ሊቀጥል እንደሚገባም አሳስበዋል። በከተማው የሁለተኛ ምዕራፍ የኮሪደር ልማት ስራዎች ጥሩ ደረጃ ላይ እንዳለ የገለጹት የክልሉ የከተማና መሰረተ ልማት ቢሮ ምክትል ኃላፊ ኢንጂነር የምስራች ገመደ የተጀመሩ የልማት ስራዎችን በተያዘላቸው ጊዜ እንዲጠናቀቅ ቢሮው አስፈላጊውን ክትትልና ድጋፍ እንደሚያደርግም ገልጸዋል። የተጠናቀቁ ፕሮጀክቶችንም እንዲሁም ደግሞ ታቅደው እየተሰሩ በሂደት ላይ ያሉ የኮሪደር ልማት ስራዎችንም ስናይ እጅግ በጣም ተስፋ የሚሰጡ ከተሞቻችንን የሚቀይሩ ከተሞቻችንን ለሰው ምቹ ከማድረግ አንጻር ለነዋሪ
ምቹ ከማድረግ አንጻር በጣም ደስ የሚሉና ተስፋ የሚሰጡ ስራዎችንም ለማየት ችለናል። እሱ ብቻ አይደለም፣ የከተማው አመራር ከተማ ላይ የሚሰሩ የልማት ስራዎችን በእውቀት ለመምራት በፖለቲካል ኮሚትመንት ለመምራት አቅዶ ፊዚካል ስራዎችንም ፋይናንሻል ስራዎችንም ጭምር በፌዝ ለይቶ በደረጃ በሚችሉት አቅም ለይቶ የሚሰሩ መሆናቸውንም ለማየት ችለናል። የዲላ ከተማ ከንቲባ ዶክተር መስፍን ደምሴ በበኩላቸው ከተማ አስተዳደሩ በ2.1 ቢሊዮን ብር የአስፓልት የኮሪደርና የወንዝ ዳርቻ የልማት ስራዎችን እያከናወነ እንደሆነ አንስተው ስራውን በጥራት ደረጃና በጊዜ ገደብ እንዲጠናቀቅ የሚቆጣጠር ፕሮጀክት ጽህፈት ቤት መቋቋሙን ተናግረዋል። በከተማው እየተሰሩ ከሚገኙ የኮሪደር ልማት ከህዝብ ማዘውተሪያ የወንዝ ዳርቻ ፕሮጀክቶች ባሻገር 10 ሄክታር ላይ የሚያርፍ ሰው ሰራሽ ሐይቅ ለመስራት የዲዛይን ስራው መጠናቀቁን ከንቲባው አስረድተዋል። በክልሉ ከተሞች የሚከናወኑ የኮሪደርና የወንዝ ዳርቻ ፕሮጀክቶች ዘመን ተሻጋሪ ሊሆኑ እንደሚገባም የድጋፍና ክትትል ቡድኑ ገልጸው ክትትልና ድጋፍ ስራውም በሌሎች ክላስተር ከተሞችም እንደሚቀጥልም አስረድተዋል። የኮሪደር ልማቱ በከተማ ላይ የተሰራው እነዛ ስራዎች ከዚህ ቀደም ያልነበሩትንም አዳዲስ ስራዎችን ያካተተ እንደሆነ ወክዌዎችን ወይም ደግሞ መራመጃ ቦታን በአግባቡ ያካተተ እንደሆነ ከዛም ባለፈ የባይስክል ሌኖች ወይም ደግሞ በብስክሌት ሰዎች በመንዳት መጠቀም የሚችሉትንም ያካተተ እንደሆነ የአረንጓዴ ስራን 30% የአረንጓዴን ልማት ወይም ደግሞ ዛፎችን ሳሮችን በአግባቡ ያካተተ ስለመሆኑ ከዚህም ባለፈ የሚገነቡት ግንባታዎች ጥራታቸውንና ደረጃቸውን ስታንዳርዳቸውን የጠበቀ እንደሆነ እየተደረገ ያሉን ጥረቶችን በተመለከተ ማየት ይችላል ማለት ነው። አንዱ በአበረታች ጎኑ የተወሰደ ነው ማለት ነው። ከዛም ባለፈ በከተማችን ከዚህ ቀደም ያልተጀመሩ በተለይ ኦፕን ስፔስ እና መናፈሻዎች በስፋት የሌለ ከተማ እንደመሆኑ ሁሉም ዜጎች መጥተው የሚጎበኙበት የሚዝናናበትና በአግባቡ የስራ ዕድል ፈጠራም የሚከናወንባቸው ቦታዎች በስፋት አልተተገበረም ነበረ። አሁን ግን ይህንን ለመተግበር በማሞ ኮምቦልቻ አደባባይ በዲላ አደባባይ ወይ ደግሞ በዲላ ማዞራ ተብሎ በቀድሞ አጠራር የሚታወቅ ቦታ ላይ በ1600 ሄክታር ካሬ ቦታ ላይ የሚያርፍ የአዲስ ዲዛይን ተግባራዊ የተደረገ ዝግጅት ምዕራፍ ስራዎች ኦልሞስት ተጠናቆ ስራዎች እየተሰሩ ለመጎብኘት ችለዋል። ይህንን በአይነቱ ለየት ባለ መልኩ እየተተገበረ ያለው ፕሮጀክት ስለሆነ በፍጥነት ተጠናቆ ይፋዊ እንዲደረግና ወደ ስራ እንዲገባ በጥራትና በፍጥነት እንዲከናወን አስተያየት ተሰጠበት ነው። ቆሻሻን በአግባቡ ለማስወገድና መልሶ ጥቅም ላይ ለማዋል እየሰራ መሆኑን የይርጋ ጨፌ ከተማ አስተዳደር ገለጸ። ቆሻሻን በአግባቡ ለማስወገድና መልሶ ጥቅም ላይ ለማዋል እየሰራ መሆኑን የይርጋ ጨፌ ከተማ አስተዳደር አስታውቋል። በረከት ጅክሶ ያዘጋጀውን ዘገባ መስፍን አለሙ ያቀርበዋል። ጽዱ ከተማ ጤናማ ማህበረሰብ ለመፍጠርና ለዘላቂ እድገት በሚል መሪ ቃል በይርጋ ጨፌ ከተማ አስተዳደር ከተማ አቀፍ የማህበረሰብ ውይይት መድረክ ተካሂዷል። የይርጋ ጨፌ ከተማ ነዋሪዎች በተለይም ቀደም ሲል እንደ ከተማችን የነበረው የቆሻሻ አወጋገድ ችግር የነበረበትና ለተዛማጅ ጤና እክል የሚዳርግ መሆኑን አንስተው በቀጣይ ከተማዋን ውብና ጽዱ ለማድረግ የበኩላችንን እንወጣለን ብለዋል። የከተማችንን የጽዳት ጉዳይ ስናነሳ በጣም ሁሉም ማህበረሰብ ከልብ ተነስቶ መነጋገር ያለበት ጉዳይ ነው። ከተማችን ሌሎች አካባቢ ከምናያቸው ከተሞች አንጻር ስንመለከት ከተማችን እጅግ የቆሻሻ ክምር ክቡር ከንቲባውም ሲገልጹ ከተማችን በቆሻሻ ክምር ተከቧልና ይሄን እንዴት እናስወግድ የሚል ነገር ነበር ሀሳብ ሳነሳ ነበረውና በሁላችንም እይታ ከተማችን በጣም መወገድ ያለባቸው በጣም ዘመኑን የማይመጥኑ ለኑሮ ምቹ የማይሆኑ ቆሻሻዎች በየአካባቢው ተጥሎ የምናይበት ነው። ቆሻሻ ከቤቴ አወጋገደ ከራሴ ይጀምራልና በስነ ስርዓት በአንድ ለታለመለት ቦታ ብቻ ማስወገድ አለብኝ። በየቦታ መጣል የለብኝም። ማህበረሰቡም ደግሞ ቆሻሻን ከቤት አውጥቶ በየቦው በየድቹ በየወንዙ መጣል ሳይሆን ሚጤልበትን ቦታ ከሌለ ማዘጋጃ ቤቱ መጥቶ እስከሚወስድ ድረስ በስነ ስርዓት በባዳበራ አስሮ ቀኑ ደርሶ እስከሚወሰድ ድረስ በስነ ስርዓቱን ቆሻሻ ማስቀመጥ አለበት። ከቆሻሻ አጣጣላችን ጋር ተያይዞ አብዛኛው ብዙ ተላላፊ በሽታዎች ይኖራሉ። ስለሆነ ይህንን ደግሞ አሁን ደግሞ ቆሻሻ በየቦታ በየሰፈሩ በየአካባቢው የሚጣለውን ቆሻሻ በዘመናዊ አወጋገድ ካወገድን እነዚህ ተላላፊ የሆኑትን በሽታዎችን 90% መከላከል እንችላለን።
የይርጋ ጨፌ ከተማ ማዘጋጃ ቤታዊ አገልግሎት ስራ አስኪያጅ አቶ መልካሙ አሰፋ የውይይቱ ዓላማ ከተማውን ለነዋሪዎቹ ጽዱና ለኑሮ ሳቢ ለማድረግ እንዲሁም የተፈጥሮ ጸጋዎችን አልምቶ መጠቀም ለማስቻል ያለመ መሆኑን ተናግረው የንቅናቄ መድረኩ ማህበረሰቡ ንቁ ተሳትፎ እንዲያደርግ ታቅዶ የተፈጠረ ነው ሲሉም ገልጸዋል። በቀጣይም ከተማዋን ከሌሎች ካደጉ አቻ ከተሞች ተርታ ለማሰለፍ በትኩረት እየተሰራ መሆኑን ስራ አስኪያጁ ተናግረዋል። ከተማን ታሳቢ ያደረገ ጽዱና ውብ ሳቢ አረንጓዴ ከተማ ለማህበረሰብ ምቹ ለነዋሪ ምቹ የሚሆነውን ከተማ መፍጠርና በተጨማሪ ኢንቨስትመንትንና ልማቶችን ለመሳብ ታሳቢ ያደረገ የንቅናቄ መድረክ ነው። ፓርቲም መንግስትም ከተማዎች ሳቢና ውብ ለነዋሪዎች ምቹ መሆን አለበት ብሎ እየሰራ ስለሆነ የኛ ይርጋ ጨፌ ከተማ በስሟ ብቻ የሚታወቅ አይደለም። በቡና አምራች ብቻ የሚታወቅ ሳይሆን ልክ የቡናውን ብራንድ ከተማውን በጽዳት በመጠበቅ በንጽህና በመጠበቅ የተሻለ ከተማ ለሌሎች ከተማ አርአያ የሚሆን ተሞክሮ መወሰድ የሚችል ከተማ እንደነ አዳማ ያሉት ምቹ ሳቢ የሆነን ከተማ ለመፍጠር የታቀደ ስለሆነ የይርጋ ጨፌ ከተማ ከንቲባ አቶ ብዙአየሁ ታደሰ ከተማዋን በመሰረተ ልማት ምቹና ጽዱ እንድትሆን እየተሰራ መሆኑን በማስረዳት ከተማዋን ለቱሪዝም ፍሰት አመቺ እንድትሆን ለማስቻል የወንዝ ዳርቻ ለማልማት ከተጀመሩ ስራዎች መካከል የፌጤ ወንዝ ዳርቻ ልማት ፕሮጀክት አንዱ መሆኑንና በቅርቡ ተጠናቆ ለአገልግሎት ክፍት እንደሚሆንም ገልጸዋል። ከተማችን በተለይ በስሟ ልክ በቡና ብቻ የምትታወቅ ከተማ ሳትሆን በብዙ ጸጋ መታወቅ እንዳለበት ልዩ ትኩረት አድርገን እየሰራን እንገኛለን። ለምሳሌ ካላ ጸጋ ውስጥ የየትም ከተማ ጥቂት ከተሞች ካልሆኑ በስተቀር እዚህ ከተማ ውስጥ ትልቅ ጸጋ ብለን የያዝነው አንዱ ውሃችን ነው። ክረምት እስከ በጋ ድረስ ሁሌ የማይደርቅ የማያቋርጥ 3 ወንዞች አሉ። ታውቁታላችሁ። ፈጤ ወንዝ አንዱ ነው፣ ወግዳ ወንዝ አንዱ ነው፣ ቆንጋ ወንዝ አንዱ ነው ማለት ነው። ይሄ እድል ነው። ነገር ግን እነዚህ ወንዞች ለቱሪስት መስህብነት አልተጠቀሙም። ነገር ግን አንዱ የብልጽግና ፓርቲ እንደ አቅጣጫ ካስቀመጣቸው ነገሮች ውስጥ በየአካባቢ ያለው እድሎችና ጸጋውን በመጠቀም የአካባቢን ማህበረሰብ መቀየር ይቻላል የሚለው ነገር ሌሎች ከተሞች አካባቢ የተሰሩ ያለው ልምድም ወስደን በእኛ ደረጃ በዘንድሮ ዓመት ትልቁ ሜጋ ፕሮጀክት ብለን የጀመርነው የዚህ የፌጤ ዳርቻ ወንዝ ነው ማለት ነው። በደቡብ ኢትዮጵያ ክልል ከሚገኙ ማራኪና በፍጥነት እያደጉ ከሚገኙ ከተሞች መካከል ይርጋ ጨፌ አንዷ መሆኗን የገለጹት የጌዴኦ ዞን ከተማ ልማት መምሪያ ኃላፊ አቶ ረድኤት ክፍሌ ዞኑ ከተሞችን በማልማትና በመንከባከብ በተቀመጠ አሰራር መነሻ እየተገበረ መሆኑን አብራርተው የሚኖሩበትን አካባቢ ንጹህ የሚያደርጉ የማህበረሰብ ክፍሎች እንደሚበረታቱም ተናግረዋል። ከዚህ በኋላ ከተማችን የቆሻሻ መዳረሻ አትሆንም ያሉት አቶ ረድኤት ለዚህም ተግባር 50 በመቶ የማህበረሰብ ድርሻ መሆኑን ግንዛቤ ወስዶ ማህበረሰቡ አካባቢያቸውን ጽዱና ውብ የማድረግ ኃላፊነት አላቸው ብለዋል። የእድገቱ ላይ ስናወራ ማህበረሰቡ ከአጠቃላይ ድርሻ 50% የማህበረሰብ እንደሆነ ከዛ ውስጥ ደግሞ ትልቁ ስራ የከተማን ጽዳትና ውበት የመጠበቅ አሳይመንት የማህበረሰቡ እንደሆነ በአዋጅም የተደነገገ መመሪያዎችም ስላሉ እነዚህን ጉዳይ ማህበረሰቡ እንዲያቅ እንዲተገብር አንድ ግለሰብ ወይም አንድ ነዋሪ ግቢውን ብቻ አይደለም በግቢው ዙሪያ 15 ሜትር ሬዲየስ ላይ ማጽዳት ማልማትና ማስዋብ አለበት ይላል። አሳይመንት ለአንድ ነዋሪ ብቻ የተሰጠ ሳይሆን ለድርጅቶች፣ ለሃይማኖት ተቋማት፣ ለመንግስት መስሪያ ቤቶች፣ ለባንኮች የተሰጠ አሳይመንት ጭምር ነው። ቆሻሻ በአግባቡ እንዲወገድ የታቀደው እቅድ አስፈላጊና የሚበረታታ መሆኑን የተናገሩት በመድረኩ የተገኙት የማህበረሰብ ክፍሎች በጠንካራ አመራር ከተማ ትለማለችም ብለዋል። የፌስታል መከልከል ተገቢ መሆኑን ያነሱት የመድረኩ ተሳታፊዎች መንግስት አማራጭ መገልገያ ሊያቀርብ ይገባልም ሲሉ ተናግረዋል። በሀገር ደረጃ መንግስት ትልቅ ትኩረት ሰጥቶ እየሰራበት ካሉ ጉዳዮች የቱሪዝም ኢኮኖሚ አንዱ ሲሆን ባለፉት 2 ወራት መምሪያውን በማደራጀት በዞኑ የሚገኙ የቱሪዝም መዳረሻ ስፍራዎችን የማልማትና የመጠበቅ ስራዎችን እየሰሩ መሆናቸውን ተገልጸዋል። የታምራየው ፈለቀን ዘገባ አማኑኤል ታምራት እንደሚከተለው ያቀርበዋል። በዞኑ የቱሪዝም መዳረሻዎችን የማልማት ስራዎች ዞኑ በዩኔስኮ የተመዘገበ እንደመሆኑ ትኩረት ተሰጥቶ የማስተዋወቅና በየወረዳ የቱሪዝም መዳረሻ ስፍራዎችን በራስ አቅም የማልማት ስራዎችን በመስራት ላይ መሆናቸውን የጌዴኦ ዞን ቱሪዝም መምሪያ ኃላፊ ተናግረዋል። ጌዴኦ ካልቸራል ላንድስኬፕ ተብሎ በዩኔስኮ ተመዝግቧልና የጌዴኦ ባህላዊ መልክዓ ምድር የምንለው በዩኔስኮ የተመዘገበ ዞን ነው። ከዚህ አንጻር ይህንን ዞን ሞር ደግሞ በተሻለ መንገድ ፕሮሞት የማድረግ ለሀገርም ከሀገር ውጭም ላለው ማህበረሰብ ዞኑን የማስተዋወቅ ስራ
ትኩረት ተደርጎ የፕሮሞሽን ስራ በዋናነት እየተሰራ ነው ያለው። ከዛ ውጪ ከተመዘገቡ መዳረሻዎች ውጪ ደግሞ ሌሎችም ደግሞ ያልተመዘገቡ አካባቢዎችንም ደግሞ ለይቶ የማልማት የመሰረተ ልማት ችግሮች አሉባቸው አካባቢ መዳረሻ የሚሆኑ አካባቢዎችን ለይቶ የማልማት በቡሌ ወረዳም አንዳንድ አካባቢዎችን ስራ ጀምረናል። ዞኑ ለቡና ቱሪዝም ዘርፍ ልዩ ትኩረት ሰጥቶ እየሰራ ሲሆን ለዚህም ከኢፌዴሪ ቱሪዝም ሚኒስቴር እና ከክልሉ ቱሪዝም ቢሮ ጋር በመተባበር የማስተዋወቅ ስራ እየተሰራ መሆኑን ገልጸው የቱሪዝም ዘርፉ የኢኮኖሚ ምንጭ እንዲሆን እየተሰራ መሆኑንና በቱሪዝም ዘርፉ ቀጥተኛና ቀጥተኛ ያልሆነ ገቢ መኖሩንም ኃላፊው ገልጸዋል። አንድ ቱሪስት የሚባለው ከአንድ ሰዓት እስከ አንድ ቀንና ከዛ በላይ ወደ አንድ አካባቢ በተለያየ ምክንያት ሰው ወደዚህ አካባቢ ሲመጣ ያ ቱሪስት ነው የሚባለውና ያንን ቱሪስትን መነሻ አድርጎ ያንን ቱሪስትን ተከትሎ የሚመጡ የገቢ ምንጮች አሉ። ያ ቱሪስት ሰው ነው፣ ይበላል፣ ይጠጣል፣ ያርፋል፣ ያድራል፣ ይመገባል፣ ጫማ ያስጠርጋል፣ ሻይ ይጠጣል፣ ቡና ይጠጣል። ስለዚህ ኢንዳይሬክት በሆነ ወደ ዘርፉ ሳይሆን ወደ አካባቢ ወደ ማህበረሰቡ ወደ ንግዱ ስርዓት ወደ ግብይቱ ስርዓት እነዚህ ሀብቶች ገንዘቦች ቅድም ባልኩት አክቲቪቲ ኢንጀክት ሲደረግ ዞሮ ዞሮ በዞናችን የገንዘብ ትራንዛክሽኑ ጨመረ ማለት ነው። በዛ መሃል የግብይቱ ስርዓቱ የንግዱ ስርዓቱ ሲፋጠን መንግስት ደግሞ በተዘዋዋሪ ደግሞ ያገኛል። ለምን የነገደ ፍቃድ ያወጣ አካል ምግብ ቤት የከፈተ አካል ሱቅ የከፈተ አካል ያው ግብር ይገብራልና በታክሲ ስርዓት ላይ እነዚህ ገቢዎች ሲገኙ ዞሮ ዞሮ ዞን ላይ ተጨማሪ ሀብት መጣ ማለት ነው። የጌዴኦ ብሔር ዘመን መለወጫ ዳራሮ በዓልን የቱሪዝም መዳረሻ ለማድረግ በትኩረት እየተሰራ መሆኑን የገለጹት ኃላፊው በዓሉ የህዝብ እሴትንና ትውፊትን በጠበቀ መልኩ የማልማት ስራዎችን በመሰራት እንደሚገኝም አስታውቀዋል። የዳራሮ በዓልም የጌዴኦ የዘመን መለወጫና የምስጋና በዓል ነውና አንዱ የቱሪዝም መዳረሻ አድርገን በማይዳሰስ በዓለም አቀፋዊ ሀብት ወይም በዩኔስኮ እንዲመዘገብ ጅምር ነገሮች ሀሳቦች አሉ። ያንን ሞር ፓብሊሽ እያደረጉ ወደ ጽሁፍ እየተገባ ሞር የተለያዩ ምሁራኖች በተሳተፉበት ስራዎች ይሰራሉ ብለን እንጠብቃለንና በቀጣይ የዞኑ አስተዳደር የቱሪዝም መዳረሻ ስፍራን የማልማትና ለጎብኚዎች ምቹ የማድረግ ስራ በትኩረት እንዲሰራና ለዚህም የቱሪዝም መዳረሻ ስፍራዎችን በቅድሚያና ዞኑ የመንገድ ልማትን ትኩረት ሰጥቶ እየሰራ መሆኑን ተናግረው የመብራትና የኔትወርክ ተደራሽነትን ለመቅረፍ በፌዴራል ደረጃ ትኩረት እንደሚፈለግም ተናግረዋል። በቀላሉ ቱሪስቶች የሀገር ውስጥም የውጭም መጥቶ አካባቢውን እንዳይቃኙ እንዳይጎበኙ ለረጅም ዓመታት ፈተና ሆኖ የቆየው የመንገድ ልማት ስራ ነበር። እነዚህ ስራዎችን ለመቅረፍ ከዞን አስተዳደር ጀምሮ ባለፉት 2 ዓመታት የነዚህ የመንገድ ልማት ችግሮችን ለመፍታት ወረዳን ከወረዳ ጋር የቱሪዝም እያንዳንዱን መዳረሻዎችን ከማስተሳሰር ጋር ህዝብን ከህዝብ ጋር ለማስተሳሰር እየተሰሩ ያሉ ስራዎች ይበል ይቀጥል የሚያሰኝ ነውና እዛ አካባቢ የተጀማመሩ ነገሮች በደንብ እንዲጠናከሩ ሁሉም መዋቅር በዚህ ሂደት ውስጥ ያላለፉ አንዳንድ ከኢኮኖሚ ሾርቴጅ አንጻር ከኢኮኖሚ ክራይሲስ አንጻር እነዚህ የመንገድ ልማት ስራዎችን የሚያንቀሳቅሱ ማሽኖችን ያልገዙ አሉ። ባይገዙም ግን አንዱን ፍቆ ነው አንዱ ለአንዱ አልከለከለም። እነዚህ ቤንዚን ናፍጣ የተገዛ እርስ በርስ መዋዋስ አለና እነዚህ የመንገድ መሰረተ ልማት የመሰረታዊ ችግሮቻችን ነበሩና እነዚህን ነገሮችን አጠናክሮ መስራቱ የቱሪዝም ልማትን ለማፋጠን ዋናና ወሳኝ ነው ብዬ አስባለሁ። መንግስት ለቱሪዝም ዘርፉ በሰጠው ልዩ ትኩረት በሀገር አቀፍ በክልል ደረጃ የቱሪዝም ዘርፉ እንደገና መደራጀቱን ገልጸው በዞኑ የቱሪዝም መምሪያ የማደራጀት ስራ መሰራቱንም የጌዴኦ ዞን ቱሪዝም መምሪያ ባለሙያ ገልጸዋል። ቱሪዝም ከሌላ ከባህልና ቱሪዝም ቢሮ ባህልና ቱሪዝም መምሪያ ከሚለው አጠራር ቱሪዝም ቢሮ እና ወደ ዞን ስንመጣ ቱሪዝም መምሪያ በሚል እንደ ክልላችን ስናይ በ12ቱም ዞን ቱሪዝም መምሪያ ራሱን ችሎ በሴክተር ወጥቷል። ወደኛ አካባቢን ስንመጣ እንግዲህ ከቱሪዝም ሀብት አንጻር ዞናችን እጅግ ሰፊ ሀብት ያለበት ነው።
ቱሪዝም መምሪያ መደራጀቱ ዘርፉን በይበልጥ ለማልማት ምቹ ሁኔታን የፈጠረ ስለሆነ ዘርፉን የማጠናከር ስራዎች በመሰራት ላይ መሆናቸውን ገልጸው በዞኑ ከ100 በላይ በመሆኑ ስፍራዎች በመጠንና በአይነት ልዩ ልዩ የሆኑ የትክል ድንጋይ ስፍራዎች መኖራቸውን ባለሙያው ተናግረዋል። አንዱ የጌዶ ባህላዊ መልክዓ ምድር በዩኔስኮ መመዝገቡ የሚታወቅ ነው። በውስጡ ደግሞ ቅርሶች አሉ። አንዱ የተክል ድንጋይ ቅርስ ነው። ይሄም እጅግ ሰፊ ነው። ምናልባት አሁን እኛ የምናውቀው 4 ቦታዎችን ነው የምናውቀው። በምስራቅ አፍሪካ ከ10,000 በላይ ተክል ድንጋይ ተብሎ ከተመዘገበው ከሚታወቀው ከ6,000 በላይ እዚህ ጌዶ ዞን ውስጥ ነው የሚገኘው። አሁን አብዛኛ ቱቱፈላ ነው የምናውቀው፣ ጨልባ ቱቲቲ ነው፣ ሰዴ መርካቶ፣ ሳካሮ ሶዶ ነው የምንለው። ሌላ የት ነው ያለ የሚል ጥያቄም ሰው ሊያነሳ ይችላል። በየአካባቢው 6,000 በላይ የተባለው እያንዳንዱ የት አካባቢ እንደሚገኝ ከ100 በላይ ቦታዎች ላይ ተክል ድንጋይ ይገኛል ጌዶ ዞን ውስጥ። ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። የደቡብ ኢትዮጵያ ክልል ጤና ቢሮ የጤና አገልግሎት ጥራትን፣ ደህንነትንና ፈጠራን ለማጎልበት በትኩረት እየሰራ መሆኑን ገለጸ። በዲላ ከተማ የሚሰሩ የተለያዩ የልማት ፕሮጀክቶች ደረጃቸውን በጠበቀ መልኩ ተጠናክረው ሊቀጥሉ እንደሚገባ ተገለጸ። ተመልካቾቻችን በመከታተል ላይ የነበራችሁት ከጌዶ ቴሌቪዥን የሚተላለፍላችሁን ዜና 7ታችንን ነበር። ዜናዎቹን በመምራት አብሬያችሁ ቆየሁት እኔ ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዶ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆነላችሁ ተመኘው። ሰላም።